በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ሰላም የተወደዳችሁ አድማጮቻችን፣ የዛሬው የጥቅምት 16 የድምጸ ተዋህዶ የሬዲዮ ዝግጅታችን ቀደም ሲል ባደመጥነው ዝማሬ ተጀምሯል። እንደ ወትሮ ሁሉ ዛሬም የተለያዩ ዝግጅቶችን አሰናድተን ወደ እናንተ የምንደርስ ነው የሚሆነው። ዝግጅቱን እየመራን እኔ ዳግማዊት ካሴና እኔም ዲያቆን ኤርሚያስ ደባሱ አብረናችሁ ቆይታ እናደርጋለን። የተወደዳችሁ አድማጮቻችን፣ እንግዲህ ቀደም ሲል ዳግማዊት እንዳስተዋወቀቻችሁ የዛሬ መሰናዷችንን ባደመጥነው ዝማሬ ጀምረናል። እንግዲህ በዛሬ ቆይታችን እንግዲህ በቅድስት ቤተክርስቲያናችን ቅዱስ ያሬድ በልዩ ሁኔታ እንድናመሰግን ካበረከተልን አንዱ በቅድስት ቤተክርስቲያን ከሚባሉት መዝሙራት አንዱ ወመኑ መሐሪ ዘከማከ አቤቱ እንዳንተ ያለ መሐሪ ማን ነው በማለት ይህንን ቀን በልዩነት የእግዚአብሔርን ምህረት እንድናስብ በዚህም ያመሰገንን እግዚአብሔርን ምህረቱን እንድናስብ አድርጎ በልዩ ሁኔታ የሰጠን ልዩ ስጦታ ነው። እንዲሁም ደግሞ ኪዳነ ምህረት ናት ዛሬ። ታዲያ ከምህረት ጋር የተገናኙ ጉዳዮችንም ወደ አድማጮች የምናደርስ ይሆናል ማለት ነው። አዎ፣ በትክክል ውይይት ይኖረናል ከምህረት ጋር በተያያዘ። እንደዚሁም ደግሞ ሌሎች መሰናዶችም የሚቀጥል ይሆናል። መልካም። እንግዲህ ወመኑ መሐሪ ዘከማከ አቤቱ እንዳንተ ያለ መሐሪ ማን ነው? ከኖህ ጋር ቃል ኪዳንን ያቆምክ፣ ለእስራኤል ልጆች መናን ያወረድክ፣ በአበቦች ውበት ምድርን ያስጌጥክ፣ አቤቱ እንዳንተ ያለ መሐሪ ማን ነው? የገዳምን ውበት ከቅዱሳን ጋር አስጌጥክ፣ አቤቱ እንዳንተ ያለ መሐሪ ማን ነው? ሰማይና ምድርን የፈጠርህ፣ ፀሐይና ጨረቃን ያስማማህ፣ በከዋክብት ሰማይን የጋረድክ፣ ምድርን በአበቦች ያስጌጥክ፣ አቤቱ እንዳንተ ያለ መሐሪ ማን ነው? ሰንበትን ቀደሳት፣ አከበራት፣ ከፍ ከፍ አደረጋት፣ ከዕለታት ሁሉ ከፍ ከፍ አደረጋት፣ አቤቱ እንዳንተ ያለ መሐሪ ማን ነው? ሁሉም ፍጥረት አንተን ተስፋ ያደርጋሉ ያሉ እንግዲህ ውሉደ ያሬድ ሊቃውንት አባቶቻችን በዛሬው ዕለት በልዩ ሁኔታ ሲያመሰግኑ የእግዚአብሔርን ምህረት መሐሪነቱን የማይታበል ቃል ኪዳኑን ፍጥረታት ሁሉ እሱን ተስፋ የሚያደርጉ እንደሆነ የእርሱም ተስፋ ቢደረግም ልክ የሚቋረጥ ተስፋ ወይም ደግሞ የሆነ ሰዓት በርቶ የሆነ ሰዓት የሚጨልም ተስፋ ሳይሆን ዘላለማዊ ጽኑ የሆነ ተስፋ
ጽኑ ቃል ኪዳንን ከኖህ ጋር ቃል ኪዳንህን ያቆምክ እያለ ጽኑ ቃል ኪዳኑን ቅዱስ ያሬድ በመዝሙሩ እንደዚህ ሲል ይገልጽልናልና ዛሬ እንግዲህ መቼም የእግዚአብሔር ምህረት የእግዚአብሔር መሐሪነት በዚህን ቀን ተብሎ ብቻ የሚከበር በዚህ ቀን ተብሎ ብቻ የሚታሰብ አይደለም ሁሌም መሐሪ ነው ግን የዛሬዋን ቀን ደግሞ በልዩነት ያው ወመኑ መሐሪ ዘከማከ ብሎ ቅዱስ ያሬድ እንደናመሰግንበት ይህንን ምስጢሩን አደላድሎ ሊቃውንት አባቶቻችንም በዚህ መዝሙር ሲያመሰግኑ ያድራሉ ማለት ነው። ታዲያ እንግዲህ ቀደም ሲል እንዳነሳ ነው ከምህረት ጋር የተገናኘ ጉዳዮችን ወደ አድማጮቻችን እናደርሳለን ማለት ነው። አዎ ልክ ነው። ምህረት ምንድነው ምን ማለት ነው በሚለው ርዕሰ ጉዳይ ላይ እንወያይበት። መልካም እንግዲህ ያው ቀደም ሲልም እንዳነሳ ነው ወመኑ መሐሪ ዘከማከ ብለን መዝሙሩን የተወሰነ የሚባለውን ማንስተናል። እንግዲህ ምህረት ማለት ምን ማለት ነው ስንል ያው ምህረት ማለት ቃሉን ስናየው መሐረ ወይም ይቅራለ ይቅርታን ይቅር ማለትን በደልን መተውን ያሳየናል ማለት ነው። ማዘን ርህራሄን ይቅርታ ማድረግን ማለት ልክ የሆነ ቅጣት የሚገባንን ቅጣት ወንጀላችንን መተው ወይም ደግሞ ይቅር ማለት በርህራሄ ወይም ርህራሄ በማድረግ መተው ማለት ነው። ልክ ምህረትን ባልንጀራችንን ሊሆን ይችላል ወይም ደግሞ የተጣላነውን ሰው ሳይቀር ስለ እግዚአብሔር ብለን ወይም ደግሞ እግዚአብሔር ራሱ ይቅር ብትሉ ይቅርላችኋለሁ እንዳለን ኃጢያታችሁ የወንድማችሁን ኃጢያት ይቅር ብትሉ የእናንተም ኃጢያታችሁን የሰማያዊ አባቴ ይቅር ይልላችኋል ይቅር ባትሉ ግን አይቅርላችሁም እንዳለን ስለዚህ ይህንን በማሰብ ይቅር የምንለው ምህረትን በብዙ ነገር ልንገልጸው እንችላለን። በማቴዎስ ወንጌል ምዕራፍ 5 ከቁጥር 7 ላይ እንዳለው ብፁዓን መሐሪያን ይላልና የሚምሩ ሰዎች ንዑዳን ክቡራን ናቸው ይላል። ምህረትን እዚህ ጋር በሶስት ነገሮች ያስቀምጣቸዋል። ምህረት ስጋዊ፣ ምህረት መንፈሳዊና ምህረት ነፍሳዊ ነው። እነዚህ ምህረት ስጋዊ ማለት ቆርሶ ማጉረስ፣ ቀዶ ማልበስ፣ ያለንን ማካፈል፣ ሲበድሉን ይቅርታ ማድረግ፣ ይቅርታን በአሸናፊነት ስሜት አሁን ብዙ ሰው ምህረትና ይቅርታን ሲያስብ ተሸናፊነትም ሊሰማው ይችላል። ግን ይህኛው ምንድነው? ይቅርታን ስናስብ አሸናፊነት ነው። ያው ጠላታችንን በይቅርታ ማሸነፍ ራሱ አንዱ ምህረትም ነው ማለት እንችላለንና ይህንን ያነሳልናል። ምህረት መንፈሳዊ ምንድነው ስንል መክሮ አስተምሮ ክፉን ምግባር መጥፎን ምግባር በጎ መስሎት ይዞት የሚኖርን ሰው መክሮ አስተምሮ ወደ ቀናው ወደ በጎ መመለስ ይሄ ምህረት መንፈሳዊ ነው ይለናል በመጽሐፉ በማቴዎስ ወንጌል ላይና ምህረት ነፍሳዊ ደግሞ ልክ ክፉን ሃይማኖት መጥፎውን ሃይማኖት ወደ ገሃነም እሳት የሚወስደውን ወደ ጥፋት የሚወስደውን ሃይማኖት ይዞ የሚኖርን ሰው መክሮ አስተምሮ ወደ ቀናው ሃይማኖት መመለስን ይህንን ያሳየናል። ምህረት ማለት በአጠቃላይ ቅጣት ለሚገባው ወንጀለኛ ይቅርታ ርህራሄ ማድረግ ማለት ነው። እንግዲህ እኒህና ሌሎችንም ማንሳት እንችላለን። ምናልባት ላይ አንቺ የምትጨምሪው ካለሽ? አዎ ልክ ነው። ያነሳው ሐሳብ ምህረትና ይቅርታ ምንላቸው ሐሳቦች እንግዲህ ማይለያዩ ናቸውና የክርስትና ህይወት እድገት ደግሞ ዋንኛ መለኪያ ምንላቸው ናቸው። ክርስቶስም ወደ ምድር የመጣበትን ዋንኛ ዓላማ ስንመለከት ለምህረት ለይቅርታ ነው አይደለ? ቀድሞም ራሱ አስተምሮናል። በቃሉም እንደነገረን ደግሞ ጥቂቱን የሰውን በደል ብትተው እናንተ ደግሞ ትልቁ ዕዳ ይተውላችኋል ይቅር ትባላላችሁ ያለን። ስለዚህ ምህረት እንግዲህ ለክርስቲያን ገንዘቡ መሆን ያለበት ነገር ነው። አንተም ደግሞ ሰፋ አድርገ ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ እነዚህ በሙሉ እንዳሉ ጥሩ አድርጋል ጥሩ ገልጸዋል። ወደ ተከታዩ የውይይታችን ሐሳብ ከመሄዳችን በፊት ምንድነው የሚሆነው ዝግጅታችን? መልካም። ከዛ በፊት ያው እንግዲህ አንድ ግጥም አለን። ያው ሁሌም ግጥማቸውን የሚያሰሙን ግጥማቸውን ከምስጢሩ ጋር ሰፋ አድርገው ያብራሩ የሚያቀርቡልን መላከ ሰላም ታየ ናቸው። እሳቸው ማን ነው ተንኮለኛ የሚል ርዕስ ያለው ግጥም ይዘውልን ይቀርባሉ። እርሱን ተከታትለን ተመልሰን እንገናኛለን። የተወደዳችሁ አድማጮቻችን እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆይታ ታደርጉ ዘንድ እየጋበዘን አሁን ወደ ግጥሙ እናልፋለን። ያው
1973 ነው። ማን ነው ተንኮለኛ የሚል ነው ርዕሱ። ማን ነው ተንኮለኛ? ከአውሬዎቹ ሁሉ ከአራዊቱ ሁሉ በጣም የሚከፋው ስሙ እንኳን ሲጠራ የሚያንገፈግፈው በቤትና በዱር ካሉት አራዊት ከአርብና ከሐሙስ የፍጥረት አይነት ማን ነው ተንኮለኛ? ምቀኛ፣ ሸረኛ፣ ጓደኛውን ከርቶ ሆኖበት ደመኛ፣ በመሳሪያ ጥርሱ ወይም በጥፍሮቹ ሆን ብሎ ተነስቶ ገዳው ተማቹ፣ የፍቅር ነቀርሳው የመዋደድ ምቹ። ማን ነው ተንኮለኛው? መርዝ እየቀመመ ወንድሙን ለመግደል መስሎ የጠቀመ፣ ስራ እየጋተ እንደ ወተት እርጎ ለስቃይ ለደዌ እድሜ ልኩን ዳርጎ፣ ባጭሩ የሚያስቀር ማን ይሆን መርዘኛ? ከአውሬዎቹ ሁሉ የሚከፋው ለኛ ለሰዎች ማለት። እባብ ተንኮለኛ ሲባል እንሰማለን፣ ባየነውም ጊዜ በቶሎ እንሸሻለን። ወይም በበሎታ በዱላ መተነው ነፍስም እንዳይዘራ ራሱን ቀጥቅጠነው የምንገለው እባብ ነው ወይ ተንኮለኛ? ነፍስም እንዳይዘራ ራሱን ቀጥቅጠነው የምንገለው እባብ ነው ወይ ተንኮለኛ? ከሰው የሚከፋው አውሬና መርዘኛ ተንኮለኛ ቢባል እባብ በኛ ዘንድ የራሱን ጓደኛ በመርዙ ሲያነድ እኛ አላየንም እንደ ሰው ሸረኛ፣ ምንም ላይጠቀም ሆኖበት ምቀኛ። በመርዝ የሚያጠፋ የራሱን ጓደኛ ከባብ የሚከፋ ሰው ነው ተንኮለኛ፣ ሰው ነው ተንኮለኛ። የደረሰባቸው ቀን ስራ ያብልታዎቸው ትምህርት እንዳይማሩ አይምሯቸው እንዳይሰራ ሰርተው እንዳይኖሩ ብቻ ብዙ ነው። ወዳጅ መስለው መርዝ ግተው ሳይታወቅባቸው በግልጽ ከሚገሉ ግን በስውር የሚያጠፉ ጅሎች ናቸው፣ በቁመና የሚገሉ። እነዚህ ደግሞ ከዲያብሎስ አሽከሮች ከአስማተኞችና ከመተተኞች ጋር ተሻርከው የአጋንንት ሰለባ እያደረጉ ብዙ ሰው እንዴት እንደሚጫወቱበት ከጥቂቶች በስተቀር ይሄንን ክፋታቸውን ለይቶ የሚያውቅባቸው የለም። እንደውም መፍትሄ ይሰጡናል እያለ አዳሚ እነሱ ስር ሲደፋ ይኖራል። ፈጣሪው ክርስቶስን አምኖ ክርስቲያኑ ነፃ በመውጣት ፈንታ የአስማተኞቹን ወሬ እየሰማ ገደል ሲገባ እናየዋለን፣ ያውም የሲኦል ገደል። ከዚህ ለመዳን ራሳችን መመርመር አለብን። ለመሆኑ እኛ ተንኮለኞች ነን ወይ? ራሳችን መርመር። እባብ እንግዲህ እባብን አይገልም፣ አጥፈው። በመርዙ የትኛው እባብ ነው እባብን የሚገል? እኛ ግን እያደረግን ነው። ራሳችን መርመር። ተንኮለኞች ከሆን ተንኮላችንን ትተን ንስሐ እንግባ። ንስሐ ለመግባት ፈጣሪያችን ለምን ከለመነው ንስሐ ለመግባት ያበቃናል። ለዚሁ ያብቃል። ውድ አድማጮቻችን በመደመጥ ላይ የሚገኘው ዝማሬ መሰማቱን ይቀጥላል። ግጥሙን ላቀረቡልን ለአባታችን መላከ ሰላም ታዬ ቃለ ሕይወት ያሰማልን። መልካም እንግዲህ ቃለ ሕይወት ያሰማልን ለመምህራችን። አሁንም ቀደም ሲል አንቺም እንዳልሽው ዝማሬው ይቀጥላል። ከዛ በፊት ግን ያው እየተወያየንበት ያለውን ሐሳብ ሁለተኛውን ጥያቄ እናንሳና እንግዲህ ከምህረት ጋር የተገናኙ ጉዳዮችን ያነሳን ነው። አድማጮቻችን ምህረት የሚደረግለት ሰው
ሊያደርገው የሚገባ ነገር ምንድነው? በምን አይነት ሁኔታ ምን ማድረግ አለበት የሚለው ነገር እናንሳና እስከዚህ ላይ የተወሰነ ሐሳብ እንድጨምሪ ወደ አንቺ ልምጣ። እሺ በጣም ጥሩ። እንግዲህ አብዛኛውን አንተ ታብራራለህ። የተወሰነው ላንሳና ምህረት የሚደረግለት አካል ሊያደርገው የሚገባ ነገር እንግዲህ ምህረት የተደረገለት ሰው ትልቅ ነገር ነው የተተወለት አይደል? የመጀመሪያው ምስጋና ነው። መጽሐፍ ቅዱስ ላይ የምንመለከታቸው ክርስቶስ በምድር ሳለ የፈወሳቸው እነዛ 10 ለምጻሞች ሰዎች ከ10 ውስጥ አንዱ ተመልሶ ብቻ ነው ክርስቶስን ያመሰገነው። ሌሎቹ ግን በሄዱበት ነው የቀሩትና ለሚደረግልን ምህረት አምላካችንን ማመስገን ወደሱ ቤት መመለስ ግዴታችንም ጭምር ነው። ከዛ ውጪ ደግሞ ብንመለከት ከኃጢአት በመራቅ በጽድቅ መኖር። ለምሳሌ መግደላዊት ማርያምን ብንመለከታት ከኃጢአቷ ተመልሳ ወደ ጽድቅ ህይወት ነው እንጂ ቀድሞ ወደ ነበረችበት ኃጢአት አልተመለሰችምና ምህረት ሲደረግልን ወደ በጎ ነገር መቅረብ እንዳለብን በመትኩ ደግሞ ለአምላካችን ምስጋናን ማቅረብ እንዳለብን የምንማርበት ነው። እንደዚሁም ሌሎች እንደዚሁ ምህረት ማሳየት የንስሐ ልቦናን መያዝ በተወሰነ መልኩ የምንጠቅሳቸው ናቸው። አንተ ደግሞ እስቲ የምትጨምረው ካለ? ልክ ነው። አብዛኛው ነገር አንስተሻል በዋናነት ወይም ዋና የሚባሉትን አንድ ሰው ምህረት ከፈለገ ወይም ምህረት ይደረግለት ዘንድ ከሻተ የመጀመሪያው ምህረት ወደሚያሰጥ መንገድ መሄድ ነው የሚጠበቅበት። ሰው በዚህኛው መንገድ ሲሄድ በንስሐ ህይወት መኖር ግድ ይላል። በንስሐ እግዚአብሔር ደግሞ ያው ጻድቃንን ሳይሆን ኃጥአንን ወደ ንስሐ ለመጥራት የመጣ እንደሆነ ግልጽ ነውና ታዲያ በንስሐ ህይወት መኖር አንደኛው ምህረት ሊደረግለት የሚፈልግ ሰው ሊያደርገው የሚገባ ነገር ነው። ሌላኛው ይቅር ባይ መሆን ነው። አሁንም ቀደም ሲልም አንስተናል። ይቅር ባይ ልቦና ከሌለን ይቅር ካላለን ጌታችን ራሱ በማቴዎስ ወንጌል እንዳለው እናንተ የወንድሞቻችሁን ኃጢአት ብትተው ይቅር ብትሉ እኔም ሰማያዊ አባታችሁ ይቅር ይላችኋል፣ ይቅር ባትሉ ግን ይቅር አይላችሁም ብሎ ነግሮናል። በዘወትር በጸሎታችን የምናነሳው እንኳን እኛም የበደሉንን ይቅር እንደምንል እንላለን አይደለ? ስለዚህ እዚህ ጋር ይቅር ባይ ልቦና ሊኖረን ያስፈልጋል። ይቅርታን ገንዘብ ልናደርግ ያስፈልጋናል። ከዛ ባሻገር ትህትናን፣ ተስፋን፣ ፍቅርን ገንዘብ ማድረግ አለብን። ትህትናን ስንል እንዱ ዝም ብሎ በማስመሰል ትህትና ሳይሆን ከልብ በመነጨ ትህትና፣ ተስፋንም ደግሞ ያው ምህረት እግዚአብሔር መሐሪ እንደሆነ ይቅር ባይ አምላክ እንደሆነ በማመን ውስጥ የሚደረግን ተስፋ ማድረግ አለብን። እኛ ምንም እንኳን ምህረት አይደረግልኝም ብለን የምናስብ ብንሆን እንደሆነ ኃጢአተኛ ነኝ በጣም የበደልኩ እግዚአብሔርን ያስቀየምኩ ሰው ነኝ ብንል እንኳን እኛ እግዚአብሔርን ከበደል ነው እኛ እግዚአብሔርን ያስቀይማል ብለን መጥፎ ስራ ኃጢአት ሰራን ብለን ከምንለው ይልቅ የእግዚአብሔር መሐሪነቱ የእግዚአብሔር ይቅርባይነቱ ከኛ ኃጢአት የበለጠ እንደሆነ ማመንም አለብንና ስለዚህ ይቅርባይ ልቦና ሊኖረን ይገባል። ንስሐን ገንዘብ ማድረግ ይኖርብናል። ከዛ ደግሞ የቅዱሳንን ታሪክም ማወቅ ቃል እግዚአብሔርን ማዘውተር የቅዱሳንን ታሪክ ስናውቅ ተስፋ እንዳንቆርጥ ይረዳናል። ብዙዎች አባቶች ለካንቺም ቀደም ሲል እንዳነሳሽው ማርያም መግደላዊት ቀደም ሲል ምን አይነት ህይወት ነበራት? በምን አይነት እንግዲህ ጉስቁልና ልንለው እንችላለን። በዚያን ያክል ከእግዚአብሔር በስንለይ የሚገጥመን ጉስቁልና ይታወቃልና በዛን ህይወት ውስጥ እየኖረች ያለ ግን ይቅር ካላት እግዚአብሔር ወደ እግዚአብሔር ከቀረበች በኋላ አዲስ ህይወት ከጀመረች በኋላ ያላትን ህይወትና ቀደም የነበራትን ስናስብ በዛ ህይወት ውስጥ የሚኖር ሰው ተስፋ እንዳይቆርጥ የቅዱሳንን ታሪክ ማወቁ ይጠቅመዋል ማለት ነው። ቃል እግዚአብሔርን ማዘውተራችንም ልክ እንደዚሁ ይጠቅመናል። ተስፋ በመንቆርጥ ወደ ኋላ ልንሸሽ ልናፈገፈግ ባሰብንበት ጊዜ የእግዚአብሔር ኃይል የእግዚአብሔር ቃል ያጸናናል ማለት ነው እንዳንሸሽ። እሱም ራሱ ጌታችን እኮ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እኛውን ኃጢአታችን ሸክም ሆኖብን ከብዶን ከባድ ሊመስለን ይችላል። ለኛ የከበደው ግን ለእግዚአብሔር ቀላል ነውና ስለዚህ ምህረት ሊደረግለት የሚሻ ሰው
ይህንን ነገሮች ማድረግ አለበት ማለት ነው። አዎ በትክክል በጣም ቆንጆ ሰፋ አድርገ ነው የገለጽከው። ውድ አድማጮቻችን ውይይታችን የሚቀጥል ነው የሚሆነው። ከዛ በፊት ግን አንድ መጣጥፍ ይኖረናል አይደል? ያው ልክ ነው። ያው ዘያሚ ቢጾክ ያው ሰደድኩ ይላል ቅዱስ ዳዊት በመዝሙሩና ሐሜት ራሱ ምህረትን የሚያስነሳን ምህረትን የሚያሳጣ ወይም ደግሞ እግዚአብሔር የማይወደው ነገር በሐሜትም ምንም አይነት ጽድቅ የማይገኝ መሆኑን እናውቃለን። እንግዲህ ምህረትን የሚሻሰው ከዚህ ነገር መራቅ እንዳለበት ግልጽ ነው ማለት ነው። ለዚህም ይረዳቸው ዘንድ አድማጮቻችን ሐሜት የተሰኘ ቆየት ካለ የሐመር መጽሔት ህትመት ላይ ያገኘነውን መጣጥፍ አብርሃም ታደሰ ይዞልን ይቀርባል። ከዛ በፊት ግን ቀደም ሲል ጀምረ ነው የነበረው ዝማሬ ወደ እናንተ መድረሱን ይቀጥላል። እርሱን አስደምጠናችሁ ቀጥሎ ደግሞ ሐሜት የተሰኘውን መጣጥፍ ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሐሜት አንድ ሰው በእግዚአብሔር ፊት በደል የሆኑ የኃጢአት ተግባራትን በሶስት መልኩ ሊያከናውን ይችላል። እነዚህ የኃጢአት መንገዶች በማሰብ ወይም ባልዮ፣ በመናገር ወይም በነቢብ እና በመስራት በገቢር ናቸው። እግዚአብሔር አምላክ ከነዚህ ከሶስቱም አይነት ኃጢአቶች እንድንርቅ ይፈልጋል። በደካማነታችን ምክንያት ስንሰራቸውና ስንወድቅም በንስሐ ልናስወግዳቸው ይገባናል እንጂ ቸል ልንል አይገባንም። ሆኖም ብዙ ጊዜ በማሰብና በመናገር የምንሰራቸው ኃጢአቶች እንዘነጋቸዋለን። ኃጢአት የሚጀምረው በማሰብ ከመሆኑም በላይ የኃጢአትነቱንም ትርጉም ከተግባሩ ይልቅ የህሊና ዝንባሌ ስለሆነ በሐልዮ የሚሰራ ኃጢአት ትንሽ ተብሎ የሚዘነጋ ሊሆን አይገባውም። በዛውም ልክ በአንደበት የሚሰራ የነቢብ ኃጢአት ከልብ ሞልቶ የሚተርፈው ከመሆኑም በላይ ሰውን የሚያቆስልና ማህበራዊ ህይወትንም የሚያደፈርስ ስለሆነ እንደ ትንሽ የሚታይ አይደለም። ሰዎች ግን ይህንን የኃጢአት አይነት ቸል ከማለትም አልፈው ሱስ ስለሆነባቸው ለመተው ሲቸገሩ እናስተውላለን። ኃጢአት መሆናቸው እንዳለ ሆኖ ሰውን ከሰው የሚያቆራርጡና የሚያጣሉ እስከ መሆን የሚደርሱ የማህበራዊ ህይወት ጠንቆች መካከል አንዱ የሆነውን ሐሜትን እንመለከታለን። ሐሜት በነቢብ ኃጢአትነት ከሚታወቁትና በሰዎች ህይወት ውስጥ በልማድና ሱስ ሆኖ በመቆራኘት መንፈሳዊ ህይወታችንን ከሚያጎሳቁሉ በደሎች መካከል በዋናነት ሊጠቀስ የሚችል ነው። ችግሩ በመጽሐፍ ቅዱስ እንዴት እንደተገለጸና ሊቃውንት መተርጉማንም ቅዱስ ቃሉን መሰረት አድርገው ከዚህ ኃጢአት እንድንርቅ የሰጡንን ትምህርት አጠር አድርገን እንማር። በአዲስ ኪዳን ቅዱሳን ሐዋርያት ከጻፏቸው መልእክቶች መካከል ምግባርን ከእምነት ጋር አዋህዶ መያዝ እንደሚያስፈልግ ይበልጥ የጻፈው ሐዋርያው ቅዱስ ያዕቆብ ሊኖሩን ከሚገቡ ምግባሮች መካከል አንዱ ከሐሜት መራቅ መሆኑን ሲያስተምር እንዲህ ይላል። ወንድሞች ሆይ እርስ በራሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግ ይፈርዳል። በሕግ ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም። ያዕቆብ 4:11። ሐሜትን የሚያስወትር ሰው ይህንን በደል የሚፈጽመው በጠላቱ ላይ ሳይሆን በገዛ ወንድሙ ላይ ነው። ወንድምነት በሥጋ ብቻ ሳይሆን በመንፈስም ጭምር ነውና አንድ ሰው በሃይማኖት የሚመስለውን ክርስቲያን ወንድሙን ሲያማ የወንድሙን መዳን የማይፈልግ መሆኑን በመግለጥ በገዛ ራሱ ላይ ይመሰክራል። ስለዚህም ሐዋርያው ወንድሙን የሚያማ ሰው ሕግን የሚነቅፍ እንጂ ወንድሙን የሚነቅፍ እንዳይደለ ሲገልጥ ሕግን ያማል በሕግም ይፈርዳል አለ። በሐዋርያው ትምህርት መሰረት ሐሜት የሚያማ ሰው ተግባሩ ያለ ስልጣኑ በትዕቢት ተሞልቶ በወንድሙ ላይ ፍርድ መስጠት መሆኑን ይገልጣል። በወንድሙ ላይ የሚፈርደው ሰው ደግሞ ራሱ ለመለኮታዊ ፍርድ አሳልፎ ይሰጣል። ቅዱስ ቄርሎስ ዘእስክንድርያ ማንኛውም ክፉ ሥራ ሁሉ ሕሊናችንን ያጨልማል፣ ልበ ደንዳናም ያደርጋል። ለሁሉም ሰው ራሱን መመርመር የተገባ ቢሆንም ብዙዎች ግን የራሳቸውን በመዘንጋት ሌሎችን በመተቸትና በማማት ይጠመዳሉ። በሌሎች ላይ ፍርድ ሲሰጡ በሚፈርዱት ፍርድ ራሳቸው የተያዙ መሆናቸውን ይዘነጋሉ። ይህንን በማድረጋቸው በራሳቸው ላይ ይፈርዳሉ። ሮሜ 2:1። ሐዋርያው ያዕቆብ ደካሞችን ማማትና በእነርሱ ላይ መፍረድ የበለጠውን በድካማቸው እንዲቀጥሉ ብቻ ሳይሆን የበለጠ ኃጢአተኛ እንዲሆኑ እንደሚገፋቸው በማሳወቅ በሰው የመፍረድና የማማትን ተግባር እንድናቆም ይመክረናል። ምክንያቱም በሌሎች ላይ መፍረድ ትዕቢትና መመጻደቅን ይወልዳልና።
ሐዋርያው ሐሜትን ፍርድን በወንድሙ ላይ የሚፈጽመው ሰው የሚያመው ሕጉንና የሕጉን ባለቤት ልዑል እግዚአብሔርን መሆኑን ሲገልጥም ሕግን የሚሰጥና የሚፈርድ አንድ ነው በማለት ይጀምርና አስከትሎም በሌላው ላይም የምትፈርድ አንተ ማን ነህ ሲል ልብን የሚነካ ሕሊናን የሚኮረኩር ጥያቄ ያቀርባል። ሕገ እግዚአብሔር በሕገ ልቦናና በሕገ ኦሪቱ በነቢያት አማካኝነት ቢሰጥም የቃሉ ባለቤት እግዚአብሔር ነው። ስለዚህም ነቢያቱ ብዙዎች ቢሆኑም የሁሉንም ምንጭ አንድ ነው። የሕጉ ባለቤት አንድ ብቻ ነው። ይህ የሕግ ባለቤት በእያንዳንዱ እንደየሥራው ይሰጣል፣ ይፈርዳል፣ ይቀጣል። በዚህ መካከል አንድ ሰው በፈጣሪው ሥራ ገብቶ የሰውን ኃጢአት እየተከታተለ ለሚፈርድ ከሆነ ፍርዱ በወንድሙ ላይ ነው። ጌታችን ሰዎችን ስለ ክፉ ተግባራቸው ይወቅሳቸውና ወደ በጎ መንገድ እንዲመጡ ያስተምራቸው ነበር። ሉቃስ 14:7። ቅዱስ ጳውሎስ በሮሜ መልእክቱ አንተ በወንድምህ ላይ ስለምን ትፈርዳለህ በሚል ይጠይቅና እንግዲህ እያንዳንዳችን ስለራሳችን ለእግዚአብሔር መልስ እንሰጣለን ሮሜ 14 ከቁጥር 10 እስከ 12 በሚል በሰው መፍረድ የማይገባበትን ምክንያት ያስረዳል። እንግዲህ ሐሜት የራስን ሕይወት በመዘንጋት ለሌሎች ሕይወት ላይ ማተኮር ነው። ይህም በራስ ላይ ፍርድን ከማዛባት በቀር የተሻለ መፍትሄ የሚሆን ነገር ሊያመጣልን ስለማይችል ሁላችንም የራሳችንን ኃጢአት ብቻ በማሰብ በክርስቶስ የፍርድ ወንበር ፊት ስንቆም የምንመልሰው ብቻ ማዘጋጀቱ ይበጃል። ወንጌል እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና ሲል ይመክረናል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 12። ቅዱስ ዮሐንስ አፈወርቅ ወንድምህ ቢበድልህ ምከረው ሲል ጌታችን ያስተማረውን ቃል ወንጌል ሲተረጉም እንዲህ አለ። ጌታችን ክሰሰው ወይም ቅጣው ወይም ፍርድ ቤት ውሰደው አላለም። እርሱ ያለው አርመው ነው። ጥፋተኛ ሰው በገዛ ራሱ በቁጣ ከጸጋ እግዚአብሔር በመራቆቱ ምክንያት እንደ ሰከረ ሰው ሆኖ በርኩስ መንፈስ የተያዘ ነውና ጤነኛ የሆነው ወንድሙ ወደ ሕመምተኛው ይሄድ ዘንድ ግዴታው ነው። ወቀሳህን ልታደርግ የሚገባህ በግል ተገናኝታችሁ ብቻ ይሁን። በሽተኛው የሚፈውስ ሥራህ በእርሱ ዘንድ ቅቡል እንዲሆን አድርግ። ቃለ ጥፋቱን እንዳይታይ እርዳታን አድርግለት የሚል ይዘት ያለው ነው። በእርሱ ምክንያት ምን ያህል እንደተሰቃየህ መሆንህን ንገረው። ካልሰማህ ምን ልታደርግ ይገባሃል? ካንተ ጋር ሌላ ሰው ጨምር ወይም የምትጨምረው 2 ሌሎች ሰዎች ይሁን። ምክንያቱም 2 ሰዎች ለምስክርነት የሚበቁ ናቸውና። እርሱ ይሉኝታ ቢስና አይነ ደረቅ በሆነ መጠን አንተ ደግሞ ለእርሱ መዳን ይበልጥ ትጉና ታታሪ ልትሆን ይገባሃል እንጂ የራስህን ጉዳት በመቀበል ለማርካት ወደ መፈለግ ልታመራ አይገባህም። ሐኪም የሚያክመው በሽተኛ እየባሰበት ሲመጣ በቃ ልተው ሳይል ይበልጥ ለሕመምተኛው ጥንቁቅ ይሆናል። ይህም ክርስቶስ እንሰራው ዘንድ ያዘዘን ተግባር ነው። ብቻህን ስለነበርክ ደካማ መስለህ ትታያለህ። ስለዚህ ለሌሎች እርዳታ መጥራት ጠንካራ ልትሆን ትችላለህ። ከራስህ ጋር ሌሎች 2 ሰዎችን ውሰድ አለ። በስህተት መንገድ ያለን ሰው ለማረም 2 ሰዎች በቂዎች ናቸውና። በአስቸጋሪው ሰው ፍላጎት ብቻ ሳይሆን ለተቸገረው ሰው ፍላጎት ምን ያህል እንደሚጨነቅ አስተዋልክን? በሌላ ሰው እየተጎዳ እርሱ የጎጁን ድካምና ሕመም ይረዳ ዘንድ ይበልጥ ሊያስብና ሊጨነቅ የተገባ ነው። ምክንያቱም በኃጢአቱ ምክንያት እያስቸገረና ወንድሙን እየጎዳ ያለው እርሱ ሊያስተውል የማይችል ሕመምተኛ ሆኗል። መታረም በራሱ ተነሳሽነት ሊያመጣ አይችልም። ይህም ጥረት ብዙ ጊዜ ተደጋግሞ ሊዘወተር የሚገባው ነው። ሐሜትና በሰው ጥፋት ፍርድ መስጠት አጥፊውን ሊያርሙትና ሊያስተካክሉት የማይችሉ እንደሆኑና እንዲያውም ወደ ክፋት ኃጢአት ሊወስዱት የሚችሉ የነቢብ ኃጢአቶች በመሆናቸው እንዲመላለሱበትና ተበደልኩ የሚለውን ግለሰብ ለራሱ ከበደዩ በላይ ለጥፋቱ እንደሚዳርገው አይተናል። ለዚህ በደል መፍትሄው ደግሞ ወንድምን ከማማት በተቃራኒው በቀጥታ ወደ እሱ መሄድና መዋየት መምከር እንደሆነ፣ ይህም አልበቃ ቢል እንኳ በትዕግስት ማስመከር ጥረትን መቀጠል እንጂ ቁጣ፣ ሐሜትና በሰው ድካም ላይ ፍርድ መስጠት ለክርስቲያናዊ ሕይወት መቼም ቢሆን የማይገባ መሆኑን መጻሕፍት ሁሉ ትምህርት ነው። ውድ አድማጮቻችን እየተከታተላችሁ የምትገኙት የድምጸ ተዋህዶ ሬዲዮ የጥቅምት 16 መርሃ ግብራችንን ነው። ቀደም ሲል እንግዲህ የተደመጠ የሚገኘው ዝማሬ ሙሉ መድረሱን ይቀጥላል። ከዛ በፊት መጣጥፉን ላቀረበልን ለወንድማችን ለአብርሃም ታደሰ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። እንግዲህ የተወደዳችሁ አድማጮቻችን አሁንም ወደ እናንተ መድረሳችንን እንደቀጠልን ነው። እናንተም ቆይታችሁን ከኛ ጋር እስካደረጋችሁ ድረስ ብዙ ቁም ነገሮችን እንደምታገኙ ተስፋ እናደርጋለን። አብራችሁን ቆዩ። አሁን የምናነሳው ርዕሰ ጉዳይ እዛው ከምህረት ጋር የተገናኘ ነውና
ቅድም ስንዳስስ በነበረው ርዕሰ ጉዳይ ላይ እንቀጥልና በሶስተኛነት ደግሞ የእግዚአብሔርን ምህረት የሚከለክሉ ነገሮች ምንድናቸው በሚለው ርዕስ ላይ እንወያይ። መልካም። ያው ቀደም ሲል እንግዲህ ምህረት ምንድነው የእግዚአብሔርን ምህረት ሊያገኝ የሚገባው ሰውስ ምን ማድረግ አለበት ብለን ያነሳናቸው ነገሮች አሉ። ከነዚህ በተቃራኒ ማድረግ ነው እንግዲህ የእግዚአብሔርን ምህረት የሚከለክሉ ነገሮች ማለት ነው። ስለዚህ በዋናነት ከእግዚአብሔር ምህረት የሚለየን ኃጢያት ነው። በቃ በሙሉ የትኛውንም ነገር ብንለው ምንም ብንሰራ ምንም ኃጢያት ነው። ጽድቅንም ጽድቅ እንደሆነች አውቆ ለማድረግ በራሱ የእግዚአብሔርን ምህረት እንደሚያሳጣን ግልጽ ነው። ግን በዋናነት ኃጢያትን መስራታችን የእግዚአብሔርን ምህረት ከእግዚአብሔር ልጅነት እንደሚያስወጣን በዚህም ብዙዎች ከእግዚአብሔር ቤት እንደወጡ በኃጢያት ምክንያት ብዙ ፍዳ ብዙ ስቃይ እንደደረሰባቸውም ግልጽ ነው። ስለዚህ ኃጢያትን መስራት በኃጢያት ላይ ኃጢያት በዛው ላይ አንዳንዴ ኃጢያቱን ራሱ ከመላመድ የተነሳ እንደ ጽድቅ እየተቆጠረ በኃጢያት ላይ ኃጢያት ሲጨመር ይስተዋላል። እሱኛው ነገር ምህረትን ያሳጣናል። እግዚአብሔር ይቅር እንዳይለን ንስሐ ለመግባት ወደ ንስሐ መንገድ አለመሄድ እንዲሁም ደግሞ ይቅር ባያለ መሆን አሁን በጣም ብዙ ጊዜ የሚስተዋለው ባለንበት ዘመን ላይ ይቅርታ እንደ ተሸናፊነት ስሜት ማየት ወይም ደግሞ ይቅርታን ገንዘብ አለማድረግ በይቅርታ ውስጥ የሚገኝ በይቅርታ ውስጥ ያለን ስነ ልቦና ልክ የተሸናፊነት አድርጎ መውሰድ ይሄ ራሱ አንደኛው በደል ነውና ምንድነው ያደረገን የሚሄደው ይቅርታን እንደ ጽድቅ እንዳናየው ይቅር ማለት የተሸናፊነት ወይም ደግሞ አንድ ሰው ይቅር አለ ማለት የሆነ የተበደለ ሰው ይቅር ቢል ያሸናፊነት ስለልቦና ሳይሆን የተሸናፊነት ስለልቦና እስከሚሰማው ድረስ ይስተዋላልና ይሄኛው ልክ ምህረትን ያሳጣናል። ምክንያቱም ይቅር ስንል ጌታችን ራሱ እኛ በደለ ነው እኛ ይቅር ማለት ሲገባን ያው አዳም በበደለ ነው ጌታችን የተሰቀለውና ይሄ ምንድነው ይቅርታን ተበድለን እንኳን ይቅር ማለት እንዳለብን ያሳየናል። ስለዚህ ይቅርታ አንዱ ነው የበደሉንን መካስ ራሱ አንደኛው ምህረትን የሚያስገኝ ነው። ስለዚህ ከዚህ በተቃረነ መንገድ ስንሄድ ምህረትን የሚያሳጣን ይሆናል ማለት ነው። በጥቅሉ ትእዛዛቱን አለመጠበቅ ብትወዱኝ ትእዛዜን ጠብቁ አይደል ያለው እሱን አለማድረግ በራሱ ምህረትን የሚያሳጣን ነገር ነው። 10 ትእዛዛትን 6 ቃላተ ወንጌልን እነዚህን መጠበቅ ምህረትን ያሰጣል። በአንጻሩ ደግሞ ከነዚህ በተቃራኒ የሆኑ ነገሮችን ስናደርግ እግዚአብሔር ሊሰጠን የነበረው ያው እግዚአብሔር መሐሪም ነው ኮናኔ በጽድቅም ነው። በቃ ይፈርዳል። እግዚአብሔር ፈራጅ አምላክ ነው። ስለዚህ እኛ ይምረን ዘንድ እንዲምረን ወይም ደግሞ ምህረትን የሚያሰጥ ስራ እስካልሰራን ድረስ ያው ኮናኔ በጽድቅ ነው ብለናል። ኩነኔን ወይም ደግሞ ከምህረት በተቃራኒ ያለውን የእግዚአብሔር ስራውን ይሰራል ማለት ነው። እግዚአብሔር ምንድነው እግዚአብሔር ይቀስፋልም እግዚአብሔር ያድናልም። ስለዚህ ከምህረትን እንዳናጣ እነዚህን ነገሮች ትእዛዛቱን መጠበቅ የግድ ይሆናል ማለት ነው። ምናልባት እዚህ ላይ አንቺም የምትጨምሪው ካለ ወደ አንቺ ልምጣ። ልክ ጥሩ ሀሳብ ነው ያነሳው። ፈጣሪ እንግዲህ ቁጣ የራቀ ምህረቱ የበዛ ነው ይባላል አይደል? እና ምህረቱን የሚከለክሉ ካልካቸው ኃጢያት በተለይ እግዚአብሔር በባህሪው ንጹህ ባህሪ ነው። ስለዚህ ቅድስና ነው የሚስማማው በባህሪኛ ደግሞ የፈጣሪ መቅደስ እንደመሆናችን መጠን ሰውነታችንን መቀደስ ነው እንጂ በኃጢያት ባረከስነው ቁጥር እየራቀን ነው። ቅድም ስናነሳቸው የነበሩ ታሪኮች ለምሳሌ መግደላዊት ማርያም የዳቢሎስ ባሪያ በመሆን የሚመጣ አይደለ? በኃጢያት ስንኖር የዳቢሎስ ልጅ ነው የምንሆነውና ወደ ንስሐ ማንመጣ ከሆነ ኃጢያትን ማንተው ከሆነ ከፈጣሪ እየራቀን ነው የምንመጣው። ያ ደግሞ የእርሱ ምህረት እየራቀን እንዲመጣ ይሆናል። እንዲህ ያለን ብዙ መጥቀስ እንችላለን። ግን በጥቅሉ ደግሞ ኃጢያት የእግዚአብሔርን ምህረት ይከለክላል ብለን ሌሎቹ ደግሞ ከዛ በኋላ የሚመጡ ስለሆነ ማጠቃለል እንችላለን ማለት ነው። መልካም አድማጮቻችን አሁንም ቆይታችሁን ከኛ ጋር ታደርጉ ዘንድ እንጋብዛችኋለን። እንግዲህ ቆይታችሁን ከኛ ጋር ስታደርጉ ብዙ ነገሮችን እንደምታተርፉም ተስፋ በማድረግ ነው ግብዣችን። ታዲያ በዛሬ መርሃ ግብራችን ወደ እናንተ ከምናደርሳቸው የተለያዩ መርሃ ግብራት መካከል አንደኛው በተከታታይ ክፍል የጀመርነው
ክርስቲያን ጸሎት የተሰኘ ትምህርት ነው። እንግዲህ በዛሬው መርሃ ግብራችን ክፍል 3 ወደ እናንተ የሚደርስ ይሆናል። እንደተለመደው መላከ ሰላም ታዬ አብርሃም የዛሬ ክፍል 3 መርሃ ግብር ወደ እናንተ ይዘውላችሁ ይቀርባሉ ማለት ነው። ትምህርቱን ተከታትለን ተመልሰን እንገናኛለን። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ገበሬ ሳያርስ ምርት ማፈስ አይችልም። ነጋዴም በትክክለኛው ካልነገደ ወረት አልባ ይሆናል። ምንም ሊያገኝ አይችልም ትርፍ። ሁሉም በየቦታው መስራት አለበት። እኛም ክርስቲያኖች ይህ ምሳሌ ነው። መስራት የሚገባንን የነፍስ ስራ አንዱ ጸሎት ስለሆነ ምግበ ነፍስ ለሰው ታይታ ሳይሆን ለራሳችን ሕይወት በአግባቡ የምንጸልይ ከሆነ ቃሉን ሰምተን ስራ ላይ አዋል ማለት ነው። ግብዝነት የሚባለውን አረም አስወግደን ትክክለኛውን የጸሎት ዘር በውስጣችን እንዲበቅል፣ እንዲለመልም፣ እንዲያብብና እንዲያፈራ ካደረግነው በረከት አፋሾች እንሆናለን። በስራችንም የተባረክ እንሆናለን እንደ ሐዋርያው ቃል ማለት ነው። እና በወንጌል ሌትም ቀንም በመጸለይ ከግብዝነት ውጭ ዋጋቸውን ያገኙ እንዳሉ ማወቅ አለብን። በአንጻር ለማምጣት ፈልጌ ነው እና ለታይታ አይሆን ነው እንግዲህ ዋናው ትምህርት። በአግባቡ ግን ደግሞ ስንጸልይ እንደሚሰማን ማወቅ አለብን። ለዚህ ትምህርት የሚሆን ስለ ጸሎት ራሱ ባለቤቱ በምሳሌ አስተምሯል። ምሳሌውም የሆነ ነው እንጂ ያልሆነ ተረት አይደለም። የተደረገውን ነገር ነው ያስተማረን። አጭር ስለሆነች የሉቃስ ወንጌል ምዕራፍ 18 ከቁጥር 1 እስከ 8 ያለውን ላንብበው። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። ጸሎት ማስታወል እንደሌለብን ነው የሚመክረን። የዘወትር ጸሎት ያስፈልገናል። ዘወትር መጸለይ በተቻለ መጠን
እንዲህ ሲል ለዚህ ደግሞ አቡነ ዘበሰማያት አጭር ጸሎት የህሊና ጸሎት ይጠቅመናል። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ ይላል። ስሙን አልጠቀሰውም፣ ያውቀዋል ባለቤቱ። በዚያችም ከተማ አንዲት መበለት ነበረች። ቅድም እንደተናገርነው ብቻዋን ነዋሪ፣ ልጅ የሌላት፣ ባል የሌላት ባህታዊት ነበረች። ብቸኛ ባልቴት። ወደ እርሱም እየመጣች ወደ መኮንኑ፣ ወደ ዳኛው፣ ወደ ገዢው እየመጣች እሱ ያለበት ቦታ ነው የምትሄደው፣ ቢሮ ማለት ነው። እየመጣች ከባላጋራዬ ፍረድልኝ ትለው ነበር። ባላጋራ ተነስቶባት ፍረድልኝ ብላ ፍትህ ትጠይቀዋለች። ዳኛ ከሆነ በትክክል መፍረድ አለበት። የድሃን ጩኸት መስማት አለበት። ሁሉም ባለንበት የሰው ጩኸት መስማት አለብን። ሀብትም ያለን ድሆች መጽቱን ሲሉን እየተራቡ ልንሰማቸው ይገባል። የችሎታችንን መስጠት አለብን። ይህ ትምህርት ለሁላችንም ነው። አያሌ ቀንም አልወደደም። ከላይ ተጠቅሷል እኮ ጠባው። ከላይ እግዚአብሔርን አይፈራም የሰው ሰውን ደግሞ ከቁም ነገር አይቆጥርም። አንዳንድ ሰው ጤፉ ይባላሉ። እንደነዚህ አይነት ሰዎች አፈርና አመድ መሆናቸውን ይረሱና እቺ መሬቷን የታጋሽ መሬት እየረገጡ እንደ ፍየል እየረገጡ ወዲያና ወዲህ ሲንጎራደዱ አይ ትዕቢት፣ አይ ኩራት፣ መልሰው እኮ በዚች መሬት የሚዋጡ ናቸው። እንዲህ አይነት ግብዝነት አያስፈልገንም። ለራሳችን ነው። እንዲህ አይነት ጠባይ ካለ ማረም አለብን። የእግዚአብሔር ቃል ያስተካክለናል። ያው አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ለካ ያውቃል እግዚአብሔር እንደማይፈራ። ሰውንም ባላፍር ለሰውም ክብር እንደማይሰጥ ለካ ያውቃል። ይህች መበለት ስለምታደክመኝ ቢሮን የተቀመጠው ምን ይደክማል? ዳኛ የሆነው እኮ ደሞዝ የሚሰጠው ፍትህ ሊመለከት ነው። ስለምታደክመኝ አለ። ጭራሽ እቺ ምስኪን አይደለችም እንዴ? ከቤቷ ከጎጇ እየመጣች በየቀኑ ማልዳ እየመጣች ፍረድልኝ የምትለው እሷ ያልደከመች እሱ ደከማ። አቤት አቤት! እንዴት አይነት ሰው ነው ባካቸው! በእሱ ላይ እንዳንፈርድ አናውቀው። እኛስ እንዴት ነን? ምን አይነት ጠባይ ነው ያለን? አዎ ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ። የዚህ ሴትዮ ደግሞ እምነቷ ከባድ ነው። አንድ ቀን ይፈርድልኛል ብላ በተስፋ ትመላለሳለች። ተስፋ ከመቁረጥ ተስፋ ማድረግ በጣም ጥሩ ነው። እንዳታውከኝ እፈርድላታለሁ አለ። ወይ ግሩም! ተፈረደላት። አዘውትራ ደጅ በመጥናቷ ተፈረደላት። ጌታም አለ ምሳሌውን የመሰለው ክርስቶስ ክብር ምስጋና ይግባውና አመፀኛው ዳኛ ያለውን ስሙ። ለመስማት እንግዲህ ያብቃናል። ልቡና ይስጠን።
እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? አዎ፣ ባላጋራቸው ዲያብሎስ ሲፈታተናቸው ይፈርድላቸዋል፣ ፈርዶም ነፃ ያወጣል። የሰውን ባላጋራ ቢኖር ፈርዶ ነፃ ያወጣቸዋል አለ፣ ነፃ ያወጣል። ይሄ የብዙዎችን ሕይወት መመልከት ነው። የሳሙኤል እናት ሐና ልጅ ባለመውለዷ ጣውንቷ ፍናና ሁልጊዜ ታበሳጫት ነበር። ደግሞ ወደ ሴሎ ታቦተ ጽዮን ወዳለችበት ቤተ መቅደስ ለጸሎትና ለመስዋዕት ሲወጡ ነው እየጠበቀች። አንዳንድ ሰዎች ሌሎችን የሚያበሳጩ አሉ። ልጅ የሚሰጥ እግዚአብሔር ነው። ልጅ ስላገኘች በእሱ ኃይል ልጅ ያገኘች መስሏት፣ ሐናን ግን ፍናና ታበሳጫት ነበር። ከዚህ ባላጋሯ ነፃ የወጣችው ካህኑ ኤሊ ባለበት ቦታ የጸሎት ቦታ ነው። በቤተ መቅደስ ቆማ በልቧ ብቻ እያሰበች እንባዋን እያፈሰሰች ከንፈሯ ሲንቀሳቀስ አይሰማም። እንትኑ ራሱ እንኳን ካህኑ ካህናት ኤሊ ውጫዊ ሁኔታዋን ተመልክቶ እንደሰከረች አድርጎ ቆጥሯት ነበር። አይ ጌታዬ፣ እኔ ሰክሬ አይደለም፣ ሐዘን ነው ያሰከረኝ፣ ነፍሴን ነው ማፈሰው ወደ እግዚአብሔር፣ ችግር ስላለብኝ ለሱ እያመለከትኩ ነው፣ እየተሳልኩ ነው አለችው። አይ ደግሞ ጌታዬ ነው ያለችው። ካህኑን አከበረች። በጸጋ የተሰጠው ጌትነት ስላለ አይ ልጅ ጸሎትሽን እግዚአብሔር ይስማሽ ብሎ መረቃት። አሜን እንደ ቃል ይሁንልኝ ብላ ተመለሰች። ሳሙኤልን ያህል ነቢይ ነገስታትን የሚቀባውን ወለደች። ያው ፍሬ ያለው እንደዚህ አይነት ጸሎት ታይታ የሌለበት፣ መመጻደቅ የሌለበት፣ በቀጥታ ወደ እግዚአብሔር በትህትና የቀረበ በእምነት ምላሽ አለው። በዚህ ብዙዎቹ ተጠቅሟል። ኢየሩሳሌም በጠላት ተከባ በሰናክሬም በነበረበት ወቅት ሕዝቅያስ ንጉሱ ያሸነፈው በጸሎት ከተማም ሀገርም ይጠበቃል። እንደ ሕዝቅያስ ለሚያምን ነዋ። ሕዝቅያስ ደግሞ የራሴ ጸሎት ብቻ ይበቃል አላለም። ወደ ነቢዩ ኢሳያስ ተከበናልና እግዚአብሔር አምላክ በዓይነ ምሕረት እንዲመለከታል አማልደን ለምንልን ነው ያለው። መልስ መጣ ከእግዚአብሔር። ተፈረደ። የሚራዳ መልአክ መጣ ከላይ። ሰናክሬም የፋርስ መንግስት ዋና መሪ ነው። እግዚአብሔርን አያውቅም፣ ጣዖት ነው የሚያመልከው። 185,000 ጦር አሰልፎ ነው የመጣው። እዛ ምንም የለም። ግብር ተቀበል እምቢ፣ ባሪያ አድርጌ አፈርሳቸዋለሁ ብሎ ነው የመጣው። በጦር ኃይል ሳይሆን ሕዝቅያስ ማቅ ለብሶ ወደ እግዚአብሔር በቤተ መቅደስ ቆሞ አለቀሰ። እግዚአብሔር ተመለከተው።
በኢሳይያስ በኩል መልስ ሰጠው። ያው በቀጥታ እንኳን መልስ ለጸሎታችን ባይሰጠን በእግዚአብሔር ወዳጆች በኩል መልስ ይሰጣል። አዎ መልስ ይሰጣል አሉ። የእግዚአብሔር ወዳጆች መልስ የሚሰጡ ይኖራሉ፣ እኛ እናውቃቸው። ስለዚህ ኢየሩሳሌም ከምርኮና ከከበባ ዳነቻ። ኃያሉ መልአክ የመላእክት አለቃ ሚካኤል ከተፍ አለ። ለእግዚአብሔር ሕዝብ የሚቆመው በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምረን ስንመለከት ለእግዚአብሔር ሕዝብ የሚቆመው ታላቁ መልአክ ሚካኤል ይነሳል ይላል። በኋላ በሐሳዌ መሲህ ጊዜም ክርስቲያኖችን ለመጠበቅ ይነሳል አለ። አምልኩኝ እያለ የሚመጣልል ወደፊት እግዚአብሔር ነኝ እያለ እግዚአብሔር ሳይሆን ዓለም በሙሉ ወደዛ ነው፣ ጥርጊያ ጎዳናዋ። ለዚህ ነው ፈተና በቤተ ክርስቲያን ላይ የሚበዛው። ሐሳዌ መሲህ መምጣቱ አይቀርም። የሐሰት ነቢያት መንገድ ጠራጊዎች ናቸው። ዋናው አመፀኛው ሰው ይገለጻል። ቅዱስ ጳውሎስ ተናገረው። ለዚህ ጸሎት ያስፈልጋል። ጸሎት ያስፈልጋል በእምነታችን ጸንተን ለመገኘት። የውዳሴ ከንቱ ጸሎት ሳይሆን እውነተኛ የክርስቲያን ጸሎት ያስፈልገናል። ስለዚህ ምርጦች አሉት እግዚአብሔር በማለትም በሌሊትም ወደ እርሱ የሚጮሁ። ታዲያ እምነት ሲኖር ነው የሚሆነው። እዚህ በወንጌሉ ምን ይላል? ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ሆን ብሏል። በጸሎት የሚያምኑ ሰዎች እያጸጹ ምስጋና ለቴክኖሎጂ የሚል ያለው እምነት ያገኝ ይሆን ብሏላ ባለቤቱ። ራሳችን መፈተሽ አለብን። እናምናለን በጸሎት መፍትሄ እንደሚገኝ በእምነት። ሕዝቅያስ፣ ኢሳይያስ በዚያ የነበሩትን በጸሎት አመኑ። እግዚአብሔር ተለመናቸው። የመላእክት አለቃ ቅዱስ ሚካኤል ላከላቸው። ቆመላቸዋ ለእግዚአብሔር ሕዝብ ሚካኤል። የሰናክሬምን ሰራዊት ሰይፉን ሲያሳይ ስልጣኑን እንደ ቅጠል ነው የረገፉት። በአንድ ቀን ውስጥ 185,000 ሰራዊት ረግፎ የተገኘው። ጥቂት ራሱን ሆኖ ፈረጠጠ። ሰናክሬም ፈረጠጠ። የገዛ ልጆቹ በቤተ ጣዖት ሲሰግድ ማንጅር ግዱን ብለው ደፉት። አበቃ ማለት ነው። የትዕቢተኛ ፍጻሜው ይሄ ነው። የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። በእግዚአብሔር ተመካች መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ምዕራፍ 2 መመልከት ይቻላል። ሐና እመ ሳሙኤል የእግዚአብሔር ጸሎቷን ስለሰማ የሚመካ በእግዚአብሔር ይመካ ብላ ማንም በሌላ እንዳይመካ ምክር አስተላልፋለች። ከጸሎተ ነቢያት አንዱ የእሷ ነው። እንጸልያለን። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ።
የክርስቲያን ጸሎት የተወደዳችሁ አድማጮቻችን ለዛሬ ያዝንላችሁ ወደ እናንተም ስናደርሰው የቆየነው መርሃ ግብር የእስካሁኑን ይመስል ነበር። ሳምንት በሌላ የድምጸ ተዋህዶ ሬዲዮ መሰናዷችን እስከምንገናኝ የሳምንት ሰው ይበለን እያልን ተሰናበትናችሁ። እስካሁን ድረስ ለነበረን ጊዜ ከልብ በማመስገን አብራችሁንም ስለቆያችሁ ሁሌም አብራችሁን ስለምትሆኑ እንዲሁም አብራችሁንም በመሆናችሁ ብዙ ቁም ነገሮችን ያገኛችሁ እንደሆነም ተስፋ እናደርጋለን። ከልብም እናመሰግናለን። ቀጣይ ሳምንት በሌላ መሰናዶ እስከምንገናኝ የሳምንት ሰው ይበለን። ቸርን ሰንብቱ።